ሰላምና ጤና በያላችሁበት ይሁን። ውድ የቻግኒ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? አማኑኤል አሻግሬ ነኝ። ዛሬ በትረካ ፕሮግራማችን ምርጥ የረጅም ልቦለድን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የመጽሐፉ ርዕስ ሳልሳዊቷ ልጃገረድ ይሰኛል። ጸሐፊዋ አጋታ ክርስቲ ስትሆን ወደ አማርኛ በሚገርም ሁኔታ የተረጎመልን ደግሞ አብይ ደምሴ ነው። የመጀመሪያ እትም 1982 ዓ.ም። ይህንን እጅግ የወንጀልና ልብ አንጠልጣይ የሆነ ታሪክን እንድትከታተሉ ቻግኒ ሚዲያ ይጋብዛችኋል። አብራችሁን ሁኑ። ቻግኒ ሚዲያን በተለያዩ አማራጮች መደገፍ፣ ማበረታታት፣ ቡናና ሻይ መጋበዝ የምትችሉ ወዳጆቻችን በተለይም በውጭ ዓለም የምትኖሩ በሱፐር ቻትና በሱፐር ታንክስ ጊፍት ስለምታደርጉልን እገዛ ስለምታበረታቱን ከልብ አመሰግናለሁ። ቻግኒ ሚዲያ የምርጥ ትረካዎች ቤት። ቻግኒ ሚዲያን ሁላችሁም ሰብስክራይብ በማድረግ ወደ 100,000 ስለምናደርገው ጉዞ አብራችሁን ጉዞውን ጀምሩ፣ ተቀላቀሉን። ለወዳጅ ጓደኞቻችሁ ትረካ ጋብዟቸው፣ ላይክ አድርጉ። የሚለቀቁ ቪዲዮዎችም እንዲደርሷችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫናችሁ እንዳትረሱ። ሳልሳዊቷ ልጃገረድ ትረካው ጀመረ። ሳልሳዊቷ ልጃገረድ በአጋታ ክርስቲ፣ ትርጉም አብይ ደምሴ 1982 ዓመተ ምህረት። ተራኪ አማኑኤል አሻግሬ። ክፍል 2። ሄርኩል ፖሮ ከሰር ሮድሪክ ክፍል እንደወጣ ቀጥታውን ደረጃውን በመያያዝ ወደ ምድር ቤቱ በመሄድ ምትክ በኮሪደሩ ላይ ግራና ቀኙን ሲመለከት ቆየ። በዚያም ከደረጃው ትይዩ ወደ ነበረው መስኮት ተጠግቶ ውጭውን ቃኘ። ሚሲስ ሬስትሪክ እንደ ቀድሞው ከአንዱ አበባ መደብ ውስጥ አጎንብሳ አረም በመነቃቀል ላይ ነበረች። ወደ ኮሪደሩ ተመልሶ በአንደኛው ክንፍ የሚገኙትን በሮቹን አንድ ባንድ እየከፈተ ማየት ጀመረ። መታጠቢያው ቤት፣ የእንግዳ ቤቱ፣ 2 አልጋዎች የያዘ ሌላ መኝታ ቤት። ወደ ሌላው ክፍል ተመልሶ የመጀመሪያውን በር ከፈተ። አንድ አልጋ የያዘ መኝታ ቤት ነበረ። በቅርቡም ሰው ተጠቅሞበት እንደነበረ ገመተ። ቀስ ብሎ ወደ ውስጥ በመግባት ቁም ሳጥኑን ከፈተ። የተሰቀሉት ልብሶች ሁሉም የዘወትር ልብሶች ነበሩ። ከጥግ ወደ ነበረው የጽህፈት ጠረጴዛ ተጠግቶ ተመለከተ። ምንም ነገር አላገኘም። የጠረጴዛውን ኪሶች ከፈታቸው። 1-2 ደብዳቤዎች አግኝቶ ቢመለከትም ቁም ነገር አላገኘበትም። መሳቢያዎቹንም ዘጋና ሊወጣ ሲል ከበራፉ ስር በነበረው ነጭ የጫማ መጥረጊያ ምንጣፍ ላይ ጠቆር ያለ ነገር አየ። ጎንበስ ብሎ ካሸተተው በኋላ በእጁ ትንሽ ቆነጠርና በጣቶቹ አሸተተው። ትኩስ ጭቃ ነበር። ለጥቂት ጊዜ ቆም አለና ሲያስብ ቆይቶ ራሱን ነቀነቀ። ከዚያም ደረጃውን ወረደና ከቤቱ ወጣ። ሚስስ ሬስትሪክ ሻይ እንዲጋበዝ ብትጠይቀውም ሌላ ቀጠሮ እንዳለበት ገልጾ ተሰናብቷት ሄደ። ፖሮን ከገጠሩ ቤተክርስቲያን ግቢ ውስጥ ቆሞ የሚጠብቀው መኪና ነበረ። ወደ ለንደን ከተማ በሚወስደው አውራ መንገድ ደርሰው ጥቂት ከመጓዛቸው አውራ ጣቱን ቀና በማድረግ የመኪና እርዳታ የሚጠይቅ ወጣት ላይ የፖሮ አይኖች አረፉ። አልፈውት ከሄዱ በኋላ እባክህ ዴቪድ፣ መኪናውን አቁምና በኋላ ማርሽ ጥቂት ሄድልኝ፣ አንድ ላነጋግረው የምፈልገው ሰው ያየሁ ይመስለኛል አለ ፖሮ። ዴቪድ በግሉ በወንጀል ምርመራ ሥራ ላይ የተሰማራና የሙሴ ፖሮ የቅርብ ተባባሪ ነበረ። ለፖሮም ያለው ግምት ከፍተኛ በመሆኑ ፖሮ ከፈለገው ዘንድ እስኪደርሱ ድረስ የኋላ ማርሽ አስገብቶ ነዳ። ፖሮም ለወጣቱ ግባ የሚል ምልክት በጭንቅላቱ አሳየው። ልጅየው ቀደም ሲል ከሚስስ ሬስትሪክ ጋር ሲጨቃጨቅ የነበረው ጎረምሳው ባክስተር ነበረ። ከኋላውም ወንበር ተቀመጠ። መኪና ያስቆሙልኝ አስታውሰውኝ ነው
አለና ባክስተር ሙሴ ፖይሮን ጠየቀ። መልክህን ሳይሆን አለባበስህን ያስታወስኩት አለው ፖይሮ መለስ ብሎ ፈገግታ ያሳየው። ሁሉም ወጣት የሚለብሰው እንደኔ ነው፣ ግን የኔ ለምን ለሰው ጎልቶ እንደሚታየው አይገባኝም። ያቺ ሚስስ ሬስትሪክ እንኳን እንዴት እንደምትጠላኝ አላጤኑትም ሲል ጠየቀ። ምናልባት የጠላች ባለባበስ ብቻ ሳይሆን ከልጇ ጋር ግንኙነት ስላለህም ጭምር ሊሆን ይችላል። ስለ ልጇ በጣም ስታስብላት በማየቷ ማለት ነው። አገላለጽ ጥሩ ነው። ሆኖም የኔና የኖርማ ግንኙነት የተመሰረተው በእኩልነት ደረጃ ነው። እኔ እንደማስብላት እሷም ታስብልኛለች አለ በመኩራራት። እንደዚያ ካልክስ ኖርማ አድራሻዋን ልትነግርህ በተገባ ነበረ ሲል ፖይሮ ስህተቱን ሊጠቁመው ሞከረ። ነግራኛለች አለ ባክስተር ቶሎ ብሎ። ታዲያ የት ነው ያለችው? ምን ያደርግልዎታል? ላገኛት እፈልግ ነበረ። ኖርማ የኔ አይነት ልጅ ስለሆነች ከእርሶ ብትገናኝ የሚያሰጋ ነገር ስለማይኖር ያለችው ለንደን ነው አለ ባክስተር። ግን ለእንጀራ እናቱ ያልከው እንደዚህ? ለእንጀራ እናት ብዙ ሚስጥር እኮ አይነገርም። ያለችው ለንደን ከሆነ አድራሻዋን ብትነግረኝ። ቼልሲያ ሱዘን ፊሊፕስ የውስጥ ግድግዳ አሳማሪ ድርጅት። ይህ መስሪያ ቤቷ እንጂ መኖሪያ ቤቷ እኮ አይደለም። ከመኖሪያ ቤቷ ምን ጉዳይ አለዎት? ለምን ስለ ኖርማ እንደሚያስበው አልገባኝም። ሌላ ሰው እንደሚያስበው ነው። ምን ማለት ነው? ለምን አንተ ወላጆቿ መኖሪያ ቤት በድብቅ ገባህ? የገባሁት በጓሮ በር መሆኑን አልክድም። ወደ ፎቁስ ምን አስወጣህ? ያ የራሴ ጉዳይ ነው። ምን ነው ነገር ማነፍነፉን ጥቂት አላበዙትም እንዴ? አለ ባክስተር በንዴት። ለነገር ማነፍነፍ ሳይሆን ለማወቅ የጓጓሁለት ጉዳይ ስላለ ነው። እና የመኖሪያ አድራሻዋን ብትነግረኝ። አሁን ገባኝ። ለዚህ ኖሯል እዚያ ቤት ከሚስስ ሬስትሪክ ጋር ያየሁት። ስለ ኖርማ መጥፋት ሰምተዋል ማለት ነው። ስገምት ወላጆቿ ልጃቸው እንዲያፈላልጉላቸው የቀጠሮት ይመስለኛል። በባክስተር ብልግና የፖይሮ ፊት ቅጭም ቢልም ገና ነው፣ ገና ስለ መጥፋቷ ወላጆቿ የሚያውቁት አንዳችም ነገር የለም ሲል ፖይሮ መለሰለት። እንግዲያው ሌላ የቀጠረው ሰው አለ ማለት ነው። በጣም አስተዋይ ልጅ ነህ አለው ፖይሮ ዞር ብሎ እያየው። አሁን ወደ ለንደን የሚወስደኝ መኪና እስከዚህ አጥቻ አልነበረም። ከመንገድ ዳር ቆሜ ያዋልኩት የእርሶን መምጣት ለመጠባበቅ ስል ነው። ኖርማ እጮኛዬ ስለሆነች በመጥፋቷ ተጨንቄያለሁ። ለእኔም የሚለገስ ምክር ይኖረዎታል ብዬ ገምታለሁ። ተጣልታችሁ ነበር ሲል ፖይሮ ዞር አለና ጠየቀው። በፍጹም አልተጣላንም። ኖርማ ወደ ለንደን ለመመለስ ከወላጆቿ ቤት የወጣችው እሁድ ዕለት ማታ ይመስለኛል። አሁን ግን ወደ መኖሪያቸው ወደ ቦርዴን ህንፃ ብቅ አላለችም። ማን ነገረህ? ጓደኛዋ ክሎዲያ። ክሎዲያስ የምታውቀው ሌላ ነገር የለም? ምንም አታውቅም። ሁሉም የሚኖሩት የየግል ህይወታቸውን ስለሆነ አንዱ የአንዱን ሚስጥር እኮ አያውቅም። ስራ ቦታዋስ አጠያይቀሃል? እዚያም ዝር አላለችም። ሰዎቹም በጣም ተናደውባታል። በስራዋም ላይ የመቆየቱ ጉዳይ አስግቷል ማለት ነው። ስራ ቢኖራት ባይኖራት ግድ የለኝም። ያሳሰበኝ የጊዜው መሮጥ ነው። ዛሬ ሐሙስ መሆኑ አይደለም። ከአንተ ጋር ላለመጣላታችሁ እርግጠኛ ነህ? እርግጠኛ ነኝ፣ አልተጣላንም። ከእንጀራ እናቷ ጋር አይዋደዱም ይመስለኛል። ያች ርኩስ ሴት ምኗ ይወደዳል? ውሻ የሆነች ሴት ናት። ኖርማን የመሰለች ልጅ ማበሳጨት አይኖርባትም ነበረ። ግን ህመምተኛ ሆናለች ተብሎ ይወራል። ሆስፒታልም ትመላለሳለች አሉ። ማ? ኖርማ? አይደለም፣ የእንጀራ እናቷ ሚስስ ሬስትሪክስ። ሌላ ጉዳይ ኖሯት ካልሆነ በስተቀር ምኗ ነው ህመምተኛ የሚመስለው? ከፈረስ ባትጠነክር። ኖርማም ብትሆን የእንጀራ እናቷን አትወዳትም። አንዳንድ ጊዜ ኖርማም ብትሆን ጤነኛ አትመስለኝም።
ያዝ ለቀቅ የሚያደርጋት ወቅት አለ። ግን ዞሮ ዞሮ ሁሉም ልጃገረዶች ቢሆኑ በእንጀራ እናት የሚወደዱ አይመስለኝም። ይሁንና አለመወደድ ህመም ያስከትላል ይመስልሃል? ሆስፒታል ድረስ የሚያስኬድ ህመም? ምን ለማለት እየሞከሩ ነው? በሚስስ ሬስትሪክስ ምግብ ላይ የአረም መግደያ መርዝ። ኖርማ? ኖርማ ላትሆን ትችላለች። ግምታዊ አነጋገር እስከሆነ ድረስ ባሏም ሊሆን ይችላል። ባሏንም ይጠረጥሩታል ማለት ነው? ወሬ ነው፣ ወሬና አሉባልታ። ይሄን ለማጣራት ነዋ ወደዚያ ቤት የሄዱት? አይ ለሱ እንኳን አይደለም። ሰር ሮድሪክን ለማነጋገር ነበር የሄድኩት። ያን የጃጀ ሽማግሌ? አትባልግ ሽማግሌ ልትለው ትችላለህ፣ ግን የጃጀ። ከእርሱ የሚያገኙት ምን ነገር ሊኖር ይችላል? አንዳንድ መረጃዎች። ምናልባት መልክ የማስታወስ ኃይሉ ቢደክምም በድምፅ የመለየት ችሎታ ይኖረው ይሆናል። ያ የጃጄ ምን ይሁን ምን ጠቃሚ ሰው አግኝቻለሁ። ይቅርታ ያርጉልኝና እርሱም ማነጋገር የሚኖረው ጥቅም አንድ ነገር ብቻ ይሆናል ብዬ ነው የማምነው። ቆንጆዋን ጸሐፊውን ለማየት ብቻ። አሁን ከዚያ ሽማግሌ ምን አገኛለሁ ብላ ነው የምትለፈው? ደሞዝ አላት። እርሷም ደግሞ ጥሩ ጸሐፊ ትመስለኛለች። ወዲህ ጸሐፊ፣ ወዲህ አስታማሚ፣ ወዲህ ምግብ አቅራቢ፣ ወዲህ አልጋ ሟቂ። ለእንደነ ሰር ሮድሪክ አይነቶች እንከን የለሽ ልጃገረድ አለ ባክስተር። ለማንም ቢሆን የምትወደድ ልጅ ናት። አዝናለሁ። ሚስስ ሬስትሪክ ግን በጣም ነው የምትጠላት። አዎ፣ ሁለት ቆንጆዎች በአንድ ቤት እንዳልከው ከሆነ ሶኒያም ሚስስ ሬስትሪክን አትወዳትም ማለት ነው አለና ፖዋሮ ለባክስተር ፈገግታ አሳየው። ስለዚህ ጥቂት የአረም ማጥፊያ መርዝ ፈልጋ ማግኘት አያቅታትም ሊሉኝ ነው አይደለም እንዴ? በጣም አደገኛ ሰው ነዎት አለና የሚወርድበት ስፍራ ደርሶ ኖሮ መኪናው እንዲቆምለት ጠየቀ። ገና 7 ኪሎ ሜትር ይቀረናል እኮ አለው ፖዋሮ በባክስተር ድንገተኛ ጥያቄ ግራ ተጋብቶ። ይበቃኛል ሙሴ ፖዋሮ፣ ይበቃኛል አለና ባክስተር መኪናው ሲቆምለት ወረደ። ስምንት ፖዋሮ ወደ መኖሪያ ቤቱ እንደተመለሰ ያደረገው ነገር ቢኖር በቅድሚያ ለሚስስ ኦሊቨር ስልክ መደወልን ነበር። ችኩሏ ሚስስ ኦሊቨር ስልኩን አንስታ የደወለውን ሰው ማንነት እንዳወቀች፣ ታዲያስ ሙሴ ፖዋሮ ቀናዎት? ሰር ሮድሪክን አነጋገሯቸው? ስለ ኖርማስ ምን ፍንጭ አገኙ? ስትል በጥያቄ ታካልበው ጀመር። ፖዋሮ ግን ምንም አላገኘሁም የሚለውን መልስ መለሰላት። ምንም? እጅግ ያሳዝናል፣ ከንቱ ልፋት አለች። የፖዋሮ ድካም ብቻ ሳይሆን ራሷም ቀጠሮ ልታስይዝለት ጓደኛዋን ማስቸገሯ እየተሰማት፣ ልፋቴን ከንቱ ነው ለማለት ያስቸግራል። እንደውም ምንም ፍንጭ ባለማግኘቴ በነገሩ እየተገረምኩ ነው አላት ፖዋሮ። እየተገረምኩ? ምንም ፍንጭ አለማግኘት ሆኖ ያስገርሞት? አባባሎ ስላልገባኝ ግልጽ ቢያደርጉልኝ። አባባሌ ምን መሰለሽ? አንደኛ ምንም የሚገኝ ፍንጭ የለም ማለት ነው። ከኖርማ አነጋገር ጋር ስለሚጋጭ ትክክለኛ ነው አልልም። ሌላው ደግሞ ፍንጭ ቢኖርም ሊነቃ በማይችልበት ሁኔታ ተሸፋፍኗል ማለት ነው። ያስገረመኝም ይኸው ነው። በነገራችን ላይ ሚስስ ሬስትሪክስን እስካሁን ስለ ኖርማ መጥፋት አላወቀችም። ለኖርማ መጥፋት ምክንያት በሆነው ሚስጥር ውስጥ ተካፋይ አልነበረችም ማለት ነው መሰለኝ። ያንንም ወጣት ልጅ አግኝቼ አነጋግሬው ነበረ። ውይ ያንን አስጠሊታ ጎረምሳ! አዎን ያን አስጠሊታ ጎረምሳ አላት የእርሷን ቃላት ጫን እያለ ደግሞ በመናገር። ጥሩ ልጅ ነው እንዳይሉኝ። ጥሩነቱ ለማን የሚለውን ጥያቄ በቅድሚያ መልሽልኝና። እሺ ለኖርማ። ለእርሷ ከሆነ ከጥሩነትም አልፎ ይበዛባታል። ምናልባት በዘጊነቱ?
በቁንጅናው። ቆንጆ ነው ያሉት ሙሴ ፖሮ። እኔ ደግሞ ቆንጆ ወጣት ወንድ አልወድም። ልጃገረዶች ግን ይወዳሉ። እዚህ ላይ ልክ ነዎት። ሴታ ሴት መልክ ያላቸውን ወጣት ወንዶች ሊወዱ ይችላሉ። እኔ ግን የምወደው ጥሩ አቋም ያለው ወንድ ነው። መልከ መልካም ቢሆን አልጠላም፣ ግን ባለባበሱ፣ ባነጋገሩ፣ በንጽህናው ሊማርከኝ የሚችል ወንድ መሆን አለበት። ከሴት ይልቅ ደማቅ ሱሪና ሰደርያ የሚለብሱ ፀጉራቸውን የሚያጎፍሩ ወንዶች አልወድም፣ ወይንም እንደ ከሰል ቆፋሪ ፊትና ልብሳቸው የቆሸሸውን። አንቺ የምትይው ይገባኛል። የሚገርምሽ ነገር ወዴት እንደተሰወረች እርሱም ቢሆን አያውቅም። ቢያውቀውም ለመናገር አይፈልግም ይሆናል። መጠራጠርሽ ጥሩ ነው፣ ግን እርሷን ፍለጋ ከገጠር መኖሪያ ቤታቸው ድረስ ምን አስኬደው? ለምን? ወደ ቤቱም የገባው ተደብቆ ነው። አሁንም ለምን? ምን ፍለጋ? ኖርማንን ፍለጋ ወይንስ ሌላ የሚፈልገው ነገር ነበረ? ካነጋገሯ አንድ የደረሱበት ነገር እንዳለ አልጠራጠርም። ኖርማ መኝታ ክፍል ውስጥ ገብቶ መውጣቱን ለማወቅ ችያለሁ። እንዴት ለማወቅ ቻሉ ሙሴ ፖሮ? ሲገባ አይተውት ነበር ማለት ነው? አይደለም፣ እኔም ሆንኩ ሚስስ ሬስትሪክ ያየነው ደረጃውን በመውረድ ላይ እንዳለ ነው። ግን ወደ ኖርማ መኝታ ክፍል ከሚያስገባው በር ስር ካለው የጫማ መጥረጊያ ላይ አንድ ነገር አየሁኝ። ጭቃ ነበረ። ባክስተር በጓሮ ተደብቆ ሲገባ ከጫማው ተላኮ የነበረ ጭቃ። ኖርማ ከመኝታ ክፍል ውስጥ ሳትወስድ የረሳችው ዕቃ ኖሮ ራሷ እንዲያመጣላት ልካው ሊሆን ይችላል። ምን የማይሆን ነገር አለ ብለሽ ነው ሚስስ ኦሊቨር? በዚያ ቤት ውስጥ ሌላም ቆንጆ ልጃገረድ አለች፣ የሰር ሮድሪክ ጸሐፊ። እርሷንስ ሊያገኛት መጥቶ እንደሆነ ብዙ ነገሮች ሊሆኑ ይችላሉ። ስለዚህ ምን ለማድረግ አቅደዋል ስትል ሚስስ ኦሊቨር የሚለውን ለመስማት ቋምጣ ጠየቀችው። ምንም የሚል ደረቅ መልስ መለሰላት። አዩ አጉል ልፋት ነው ያልኩት ለዚህ ነው አለች በፖሮ አመላለስ የተሰማትን ቅሬታ ለመግለጽ። እስቲ ለሁሉም አንጣደፍ። ያን የምታውቂውን የወንጀል መርማሪ ዴቪድን አንዳንድ ሁኔታዎችን እንዲከታተልልኝ አድርጌያለሁ። ማን ያውቃል ምን ይዞ ብቅ እንደሚል። እስከዛ እጆቹን አጣጥፈው ሊጠብቁ ነው ማለት ነው? አዎን፣ መቼ መንቀሳቀስ እንደሚገባኝ አውቃለሁ። ጌታዬ፣ እርስዎ ዝም ቢሉ እኔ ዝም አልልም። ኖርማ ከፍተኛ አደጋ ውስጥ እንዳለች ይሰማኛል። ምን ልታደርጊ ነው? እንቀሳቀሳለሁ ሙሴ ፖሮ። ከዚህ ደቂቃ ጀምሮ እንደምንቀሳቀስ ይወቁት። እባክሽ ይቅርብሽ፣ በዚህ ነገር ውስጥ እጅሽን አታስገቢ ሲል ፖሮ ይለማመጣት ጀመረ። ምን እንዳልሆን ነው? ምን እንዳይመጣ? አንዴ የግድያ ወንጀል ከተፈጸመ ሌላም ለመድገም ቀላል ነው። ስለዚህ ይቅርብሽ እልሻለሁ። ይህንን ምክር የሚሰጥሽ ፖሮ መሆኑንም አትዘንጊ አላት። ዴቪድ ከቆዳ የተሰራውን መቀመጫውን ለሙሴ ፖሮ ለቆ የተቀመጠው ከደረቅ ወንበር ላይ ነበረ። እንደ ሚስስ ኦሊቨር አገላለጽም ለወንድ ልጅ አስፈላጊ የሆኑትን መመዘኛዎች የሚያሟላ ወጣት ሰው ነበረ። በእጁ የያዘውን ማስታወሻ ደብተር ጥቂት ሲያገላብጥ ቆየና የሰማኋቸውን አንዳንድ አሉባልታዎች ለበኋላ ላቆይና በተጨባጭ ከደረስኩባቸው ፍሬ ነገሮች ብነሳ አለና ወደ ሙሴ ፖሮ አየት ካደረገ በኋላ የተጠቀምኩት ወደ ቦርዴን ህንፃ እንደ ልብ ለመግባት ለመውጣት በሚችሉ ሰዎች ነበረ። በህንፃው ስለሚኖሩ ሰዎች በመላላክ ዕቃ በመሸከም በሚያገለግሉ ወዛደሮች ነው አለ። ፖሮ በዴቪድ ዘዴ በመደሰቱ እና እስቲ እንስማህ ሲል ጠየቀው። የሰዎቹን መነሻ ፊደል ብቻ እየጠቀስኩ ልናገር ወይንስ ሙሉ ስማቸውን? ፖሮ ዙሪያውን አየት አደረገና የሚያሰጋ ነገር ያለ አይመስለኝም አለ። ዴቪድም ከያዘው ማስታወሻ ደብተር ላይ ማንበብ ጀመረ። በአፓርታማው ውስጥ የሚኖሩት 3 ልጃገረዶች ናቸው። የመጀመሪያዋ
ክሎዲያ ሪስ ሆላንድ ትባላለች። አባቷ የታወቁ የምክር ቤት አባል ናቸው። ብዙ ጊዜ በዜና ማሰራጫዎች ስማቸው የሚነሳ ስልጣን ፈላጊ አይነት ሰው ናቸው። ክሎዲያ ደግሞ ብቸኛ ልጃቸው ናት። የምትሰራው በጸሐፊነት ነው። ስራዋን አክባሪና ጥንቁቅ ልጅ እንደሆነች ይነገርላታል። በየአፓርታማው አትዞርም። መጠጥ የሚባል ነገርም አትጠጣም። ሲጋራ አታጨስም። ሁለተኛዋ ልጃገረድ ካሪ ትባላለች። በዊደርበርን የሥነ ጥበባት አዳራሽ ውስጥ የምትሰራ ናት። የሰዓሊነትም ዝንባሌ ያላት ይባላል። በአብዛኛውም የስዕል ትርኢት ለማሳየት ወደ ሌሎች ከተሞች እንደምትሄድ ይነገራል። ከዚያ በተረፈ ግን ለንደን ውስጥ በምትቆይባቸው ቀናት የእረፍት ጊዜዋን የምታሳልፈው በቼልሲ አካባቢ ከሚገኙ ጎረምሶች ጋር ነው። እርስዎ እንዳፈላልግልዎት የጠየቁኝ ሶስተኛዋ ልጃገረድ ነው። በዚህ አካባቢ ከታየች ቀናት አልፈዋል። እንዳሰባሰብኩትም መረጃ ከሆነ ልጅቱ የአእምሮ ሁከት አለባት ለማለት ይቻላል። ካነጋገርኳቸውም ሰዎች መካከል ለየት ያለ ታሪክ ያወራኝ ሰው አለ። ሰውየው በቦርዴን ሕንፃ ውስጥ አፓርታማ ተከራይተው ስለሚኖሩ ሰዎች ብዙ የሚያውቅ ይመስላል። ግን ማን መሸተኛ እንደሆነና ማን የዕፅ ሱሰኛ እንደሆነ፣ ማን የገንዘብ ችግረኛ፣ ማን ሀብታም እንደሆነ የሚያውቀው ሚስጥር የለም። እርግጥ ያወራውን ሁሉ ለማመን ያዳግታል። ነገር ግን አትኩሮትን የሳበ አንድ ነገር አጫውቶኛል። አንድ ምሽት ሽጉጥ ተተኩሶ ነበር ነው የሚለው። ሽጉጥ ተተኩሶ ነበር? የተጎዳ ሰው አለ? ሲል ፖዋሮ ያለ ወትሮ ጣልቃ በመግባት አቋረጠው። ግልጽልጽ አድርጎ ሊነግረኝ አልቻለም። ሆኖም እንደርሱ አባባል አንድ ምሽት የጥይት ድምፅ ይሰማል። ከዚያም ወደ ተተኮሰበት አቅጣጫ እየሮጠ ሲሄድ አንዲት ልጅ በእጇ ሽጉጥ እንደያዘች ያያል። ልጅቱ ያቺ እርስዎ የሚፈልጓት ኖርማ የተባለችው ልጃገረድ ነበረች። ወዲያውኑ ደግሞ ሌሎች ሁለት ልጃገረዶች ከውጭ እየተሯሯጡ ይደርሳሉ። እነርሱም ከኖርማ ጋር በደባልነት የሚኖሩት ካሪና ክሎዲያ ነበሩ። ካሪም ኖርማ ማበድሽ ነው እንዴ? ምን ማድረግሽ ነው ስትል ፍዝዝ ብላ በነበረችበት ኖርማ ላይ ትጮህባታለች። ክሎዲያ ግን ዝም በይ፣ ምን ያስጮህሻል ብላ ካሪን ትገስጻትና ሽጉጥን ከኖርማ እጅ ትወስዳለች። ያን ጊዜም ነው ክሎዲያ ባጠገባቸው ሌላ ሰው መኖሩን የምታየው። ይህንን ታሪክ ያጫወተኝን ሰው ማለት ነው። ከዚያም ወደ እነርሱ ጠጋትልና ስለሰማኸው ድምፅም ሆነ እኛን ስለማየት ክብደት ልትሰጥ የሚገባ ነገር አይደለም ብላ በቀኝ አይኗ ጠቀስ ታደርገውና ቦርሳዋን ከፍታ 2 ፓውንዶች ጠቅልላ ትሸጉጥበታለች። ቀጥላም ሽጉጡን ከቦርሳዋ ውስጥ ከትና ኖርማንን ነይ ወደ አፓርትማችን እንሄድ ብላ እጇን ይዛት ወደ ሕንፃው ይገባሉ። ሰውየውም ለመደለያ የተሰጠውን ገንዘብ ሳያንገራገር ቢቀበልም ነገሩ ከንከኖት ኖሮ አካባቢውን እየተዟዟረ በጥንቃቄ ይፈትሻል። ከዚያም የደም ነጠብጣብ ያያል። ጎንበስ ብሎ በጣቱ በመንካት ትኩስ ደም መሆኑንም ያረጋግጣል። የቆሰለ ሰው አለ ማለት ነው ሲልም ያስባል። ሰውየው ደሙን እየዘራ ከግቢው ሮጦ ወጥቷል ማለት ነው። ስለዚህ ነገሩ በቀላሉ የሚታለፍ ሳይሆን ክብደት ሊሰጠው እንደሚገባ ያምንበትና ወደ እነ ኖርማ አፓርታማ ይወጣል። ሲያንኳኳም በሩን የከፈተችለት ክሎዲያ ነበረች። ስታየውም በጣም ትደነግጥና ምን ነው ለምን መጣ ቅር ያለህ ነገር አለ እንዴ ስትል በመርበትበት ትጠይቀዋለች። እርሱም የደም ነጠብጣብ ማየቱን ሲነግራት ነገሩ ይገባትና ቶሎ ብላ ወደ ቦርሳዋ በመሄድ 5 ፓውንዶች ጠቅላ ታወጣና በእጁ ታስጨብጠዋለች። እንደ ቀደሙ አሁንም ቀኝ አይኗ ጠቀስ ታደርገውና እርሳው፣ ሁሉንም ነገር እርሳው እሺ ትለዋለች። እርሱም ለማንም እንደማይናገር ቃል ይገባላትና ይለያያሉ። በእርሱ ግምት የኖርማ መፍዘዝ ያለም ምክንያት አልነበረም። ከዚያ ሴት ከሚመስል እጮኛዋ ጋር ሐሺሽ ሲያጨሱ አምሽተዋል የሚል እምነትም አለው። ከዚያም ልትሸኘው ከአፓርታማዋ አብራው ከወረደች በኋላ ከግቢው ከመውጣቱ በፊት በመሃላቸው የከረረ አለመግባባት ይፈጠራል። ኖርማም ከንዴቷ የተነሳ ሽጉጥ ታወጣለች። ይህን ጊዜ ያጮኛዋ ይፈራና መሮጥ ይጀምራል። ከጀርባውም ተኩሳ ታቆስለዋለች። ሰውየው ያጫወተኝ ታሪክ ይህንን የመሰለ ነው። ሳውራውም ውስኪ እየጋበዝኩት ነበረ። ጉርሻም በማስፈለጉ
እኔ ደግሞ 10 ፓውንዶችን ጠቅልዬ አስጨብጨው ነበር አለና ዴቪድ ሳቅ እንደማለት አለ። ሊሆን የሚችል ነገር ነው አለ ፖሮ ግንባሩን ቋጥሮ እያሰበ። ሌላ ሲያገኘው መረጃ አለ ሲልም ዴቪድን ጠየቀው። ዴቪድ የማስታወሻ ደብተሩን ገጾች አገላበጠና ከሚፈልገው ገጽ ላይ ሲደርስ አቆመ። ወደ ፖሮ ማየት ታደረገና አሁን ሌላው ደግሞ ስለ ኖርማ አባት ስለ ሚስተር ሬስትሪክ ያስኳቸው አንዳንድ ነጥቦች አሉ አለና ከማስታወሻ ደብተሩ ላይ ማንበብ ጀመረ። የጆሹዋ ሬስትሪክ የንግድ ድርጅት ባለቤት ነው። በከተማው ውስጥ የታወቀ ትልቅ ድርጅት ነው። ድርጅቱ ከተቋቋመ 100 ዓመታት ያህል ይሆነዋል። እስከ 1 ዓመት በፊት ድረስ ድርጅቱ የሚተዳደረው በሚስተር ሬስትሪክ ታላቅ ወንድም በሚስተር ሳይመን ነበር። ሆኖም ሳይመን ዘር ሳይተካ በመሞቱ መላ ሀብቱ ለታናሽ ወንድሙ ተላለፈ። በዚያን ጊዜ ሚስተር ሬስትሪክ ይኖር የነበረው ኬንያ ውስጥ ነበረ። የኖርማ ወላጅ እናት በሆነችው የቀድሞ ሚስቱ ላይ ሌላ ሴት አፍቅሮ ይዟት ወደ ደቡብ አፍሪካ ከኮበለለ በኋላ ወደ እንግሊዝ ምድር የተመለሰው ከወንድሙ ሞት በኋላ ነው። ኖርማ ያን ጊዜ የ5 ዓመት ልጅ ነበረች። እናቷም በብቸኝነት ስትኖር ቆይታ ከዛሬ 2 ዓመት በፊት በህመም ሞተች። ሚስተር ሬስትሪክ ያልዞረበት ሀገር የለም። በያለበትም ብዙ ሀብት አከማችቷል። የአሁኑን ሚስቱን ያገባው በቅርቡ ነው። ከኖርማም ጋር እንደ እናትና ልጅ ተፋቅረው ይኖራሉ የሚል ግምት ነበረው። ሆኖም ሊስማሙ አልቻሉም። ስለዚህ አባትየው ለኖርማ ለንደን ውስጥ አፓርታማ ተከራየላት። እርሱና ሚስቱ ግን የሚኖሩት ባጎቱ በሰር ሮድሪክ ቤት ውስጥ በእንግድነት ነው። ሚስስ ሬስትሪክም በለንደን ውስጥ የሚከራይ ቤት በማፈላለግ ላይ ናት አለና ዴቪድ ከማስታወሻ ደብተሩ ላይ ቀና በማለት ከፖሮ የምስጋና ቃላትን ተጠባበቀ። ፖሮ ግን ዴቪድ ያነሳቸውን ነጥቦች በአብዛኛው ያውቃቸው ስለነበረ የኖርማ እናት የሞተችው በምን አይነት ህመም እንደሆነ ታውቃለህ ሲል ጠየቀው። አላውቅም አለ ዴቪድ። ጥሩ፣ ኖርማ የአእምሮ ሁከት ያለባት ትመስላለች ሲል ያ ሰው ነግሮሃል አይደል? እኔም ባነጋገረችኝ ቀን እንዳየኋት ከሆነ ሙሉ በሙሉ ጤነኛ አልመሰለችኝም እና እስቲ ለማንኛውም ስለ እናቷ ሁኔታ አጣራልኝ አለውና ፖሮ እጁን ወደ ስልኩ በመዘርጋት 1 ቁጥር ላይ ደወለ። ሚሲስ ኦሊቨር ነሽ? አለ ፖሮ በስልኩ ውስጥ። አዎን ነኝ ስትለው ፖሮ በረጅሙ ሲተነፍስ ተሰማትና ምን ሆነዋል ስትል ጠየቀችው። በኖርማ ጉዳይ ውስጥ እጅሽ እንዳታስገቢ በድጋሚ ልመክርሽ ነው የደወልኩት አለ ፖሮ። ለምን አለች ሚስስ ኦሊቨር። ተጠንቀቂ ብዬሻለሁ። ከምኑ ነው የምጠነቀቀው? ከራስሽ ሚስስ ኦሊቨር፣ ከራስሽ። በቦርዴን ህንፃ አካባቢ የግድያ ወንጀል ጥላ እያንዣበበ ነው። ስለዚህ ወደዚህ አካባቢ ባትሄጂ ይመረጣል። ማን ያውቃል፣ አንቺም በማያገባሽ ገብተሽ ኢላማ እንዳትሆኚ። ዴቪድ ይጠባበቁት የነበረውን መረጃ መጣልዎት ማለት ነው? አዎን። ምን ሲል ነገረውት እባክዎ? የደም ነጠብጣብ መታየቱን። እርግጠኛ ነው አለችና ሚስስ ኦሊቨር ለስነ ጽሑፍ የሚስማማ ርዕስት ይወጣዋል። የደም ነጠብጣብ ወይም ደግሞ ሞትን የጋበዘች በሚል ብዙ ሊጻፍበት ይችላል ስትል አፌዘች። ልጅቱ ሰው ሳልገድል አልቀረሁም ብላ እንዳጫወተችኝ ነግሬሻለሁ። የደም ነጠብጣቡም የዚያ ሙከራ ውጤት ሊሆን ይችላል። በበኩሎም ሰው ገላለች ሲሉ ገምተዋላ። በሰው ላይ ጥይት ተኩስ ሳይሆን ይሆናል። ልታቆስለውም ትችላለች። የደም ነጠብጣብ ታየ እንጂ በአካባቢው ሬሳ አልተገኘም። የተምታታ ነገር አለች ሚስስ ኦሊቨር። ስለዚህ ነው ወደዚህ አካባቢ እንዳትሄጂ የምልሽ አለና ጥቂት ቆየት ብሎም በተጨማሪም ከጥቂት ቀናት በፊት በዚያው ስፍራ ጎረምሶች በልጃገረዶች የተነሳ አምባጓሮ ፈጥረው
በጩቤ ተወጋግተዋል የሚልም ሌላ ዜና ሰምቻለሁ አለና ስልኩን ዘጋው። ካሪና ክሎዲያ ቁርስ በመብላት ላይ ነበሩ። ካሪ ደጋግማ ታዛጋለች። የሌሊት ልብሷንም አልቀየረችውም ነበረ። ረዥም ጥቁር ፀጉሯም ግማሽ ፊቷን ሸፍኖት ነበረ። ክሎዲያ ግን ወደ ሥራ ለመሄድ ተዘጋጅታለች። ወደ ካሪ አየት ታደረገችና ዛሬ ሥራ የምትገቢም አይመስለኝ ስትል ጠየቀቻት። አልገባም አለች ካሪ። እንግዲያውስ ያችን ኖርማን ጀመረሽ። ደግሞ ኖርማ ምን ትሆን መሰለሽ? እንደ ጨዋት ሟሟ። ደግሞ ስለሷ ምን የሚያገባን ነገር አለ? ለምን ትጨነቂያለሽ? አለች ካሪ። ምክንያት አለኝ ስትል ክሎዲያ መለሰችላት። አፓርታማውን በቅድሚያ የተከራየሽው አንቺ በመሆንሽ ነው? ያ ብቻ አይደለም፣ ሌላም ምክንያት አለኝ። ምን? እስከ ዛሬ አልነገርኩሽም እንጂ የምሰራው የት መሰለሽ? በጆሹዋ ሬስትሪክ የንግድ ድርጅት ውስጥ ተቀጥሬ ነው። የኖርማ አባት የሚስተር ሬስትሪክ ልዩ ጸሐፊ ነኝ። ታዲያ ኖርማን ለመጠበቅ አልተቀጠርሽ? ቢሆንም አለችና የጀመረችውን ሳትጨርስ ዝም አለች። እና ምን ይሁን ነው የምትይው? ስለ መጥፋቷ ለቤተሰቦቿ ብነግራቸውስ? አባትየውን ለማስጨነቅ ካልሆነ በስተቀር ምንም ጥቅም አይኖረውም። እኔ በሆን ዝም ነው የምለው። የእንጀራ እናቷ ብትሰማ ደግሞ ትደሰታለች እንጂ እንደማይከፋትም ታውቂያለሽ። የዚያ ሲያስጠሊታ ጮኛዋ መጥፋት ምን ይባላል? ትናንት ማታ አመሸሁበት ፓርቲ ላይ ተገናኝተን ነበረ። ሌላ ነገር ነበር የሚመስለው። ሽክን ያለው ባክሽ። ስለ ኖርማል አላነሳሽለትም? አላነሳውበትም። ስለ ሌላ ነገር ነበር የምንነጋገረው። ስለምን? አለች ክሎዲያ ካሪን ትኩር ብላ እያየቻት። ስለምንም ስትል መለሰችላት። ፍቅር ይዞኛል እንዳትይኝ። እሱን ይዞት ሊሆን ይችላል። በኖርማል ላይ ሌላ ሊያፈቅር። ኖርማም ይህንን ጊዜ ከሌላ ወንድ ጋር በመዝናናት ላይ ልትሆን ትችላለች። እረሷ ሳታተርከው እንደ ባክስተር ባለጌ አይደለች። ሁልጊዜ በነገሩ ጩቤ እንደወጋሽው ነው። ባክስተር ምን አደረገሽ? ለእርሱስ የሚገባው እውነተኛ ጩቤ ነበረ። ይልቅስ ጩቤ የሚለው ቃል አንድ ነገር አስታወሰኝ። የሆነውን ልንገርሽ ክሎዲያ። እኔ ማላውቀው ምን ተፈጠረ? ይኸውልሽ ትናንትና የጡት መያዣ የተበጥሶብኝ ነበረ። ደግሞም በጣም ተጣድፌ ነበረ። የኖርማ የጡት መያዣዎች እንደ ታጠቡ ተጣጥፈው መቀመጣቸውን አውቃለሁ። ታዲያ የቁም ሳጥኑን መሳቢያ ስከፍተው ምን አገኘው መሰለሽ? ጩቤ፣ በደም የተጨማለቀ ጩቤ ብላ ስታቆም ክሎዲያ ና ምን አደረግሽው ስትል ጠየቀቻት። ካነሳውበት መለስኩታ። ባለፈው ሰሞን ጎረምሶች በጩቤ መወጋገታቸውን የምታውቂ ይመስለኛል። ታስታውሽ እንደሆነ በዚያን ዕለት ልክ ረብሻው ሲበርድ ኖርማ መጣች። ምናልባት በረብሻው ውስጥ ተካፋይ ሆናም ይሆናል። አበድሽ እንዴ ካሪ? ምን ማለትሽ ነው? ራሷን ወንድ አስመስላ። እኔ ምልሽ ይልቁኑ ጩቤው አሁንም ከቁም ሳጥኗ ውስጥ ይኖር ይሆን? የለም፣ ትናንትናውኑ ነበር አለመኖሩን ያረጋገጡ። ያምላክ ያለ፣ ይሄማ ከሆነ ምኑን ኖር ነው እና ያምላክ ያለ፣ ይሄማ ከሆነ ምኑን ኖር ነው እንላለን አለች ክሎዲያ። ሚስስ ኦሊቨር በኖርማ ጉዳይ ውስጥ እጇን እንዳታስገባ ፖዋሮ ቢመክር ቢያስፈራራትም እሺ የምትል ሴት አልነበረችም። የኖርማ መሰወር እጅግ አድርጎ ነው ያሳሰባት። ኖርማ ሬስትሪክ የተደበቀችው የት ይሆን? ይህን ጊዜስ ምን እያደረገች ነው? አደጋ ደርሶባት ይሆን ወይንስ አደጋ ድርሳ? ሚስስ ኦሊቨር ለእነኚህ ጥያቄዎች መልስ ማግኘት ነበረባት። ወደ ቦርዴን ሕንፃ ለሁለተኛ ጊዜ ለመሄድ ወጠነች። የተቸገረችው ለጉብኝቷ ምክንያት የሚሆን የማያስጠረጥር መላ ከማግኘቷ ላይ ነበር። ለጥቂት ጊዜ ስታስብ ቆየችና ሰዓቷን ተመለከተች። ከጠዋቱ 4 ሰዓት ነበረ። አንዳንድ ጥናቶች ለማካሄድ በቂ ጊዜም እንደሚኖራት ተሰማት። እንደደረሰችም ከመኪናዋ ወረደችና ሕንፃውን አንድ ጊዜ በእግሯ ዞረችው። በሕንፃው አሰራር ብትደነቅም
ተራራ የሚያህለው ግዙፍነቱ ደግሞ አስፈራት። እየቀፈፋትም ወደ ሕንፃው ውስጥ ገባች። 6ቱን ረዣዥም ፎቆች እግራቸውን በመውጣት ስለሚያደክሙ እንጂ 6ቱን ረጃጅም ፎቆች በእግር መውጣቱ ስለሚያደክም እንጂ ሚሲስ ኦሊቨር ያንን ዋሻ የሚመስል የሊፍት አገልግሎት መስጫ መሳሪያ በተለይ ብቻዋን ልትጠቀምበት አትፈልግም ነበረ። የሊፍቱን መመለስ የሚጠብቅ አንድ ፖስታ አዳይ ሰው ከበራፉ ላይ ቆሞ በማየቷም ውስጣዊ ደስታ ተሰማት። ሊፍቱ ለብዙ ጊዜ ቆየው ያለ ምክንያት አልነበረም። ከምድር ቤቱ ደርሶ በራፉ ሲከፈት ከአፉ እስከ ገደፉ በቤት ዕቃዎች ተሞልቶ ነበረ። ያንን ሁሉ ዕቃ እስከሚያወጡ ድረስ ቆማ መጠበቅ ነበረባት። መቼም አእምሮዋ በፍጥነት ማሰቡን አቁሞ አያውቅምና ወደ ፖስተኛው ጠጋ በማለት አፓርታማውን የሚለቅ ሰው አለ ማለት ነው ስትል ጠየቀችው። የሚለቅ ሳይሆን እየለቀቀ ሰው አለ አላት ሳቅ እያለ። በሁለታችን አነጋገር መካከል ልዩነት አለው እንዴ አለች እርሷም ሳቅ እያለች። አዎን። እንዴት? በቀኝ እጁ አውራ ጣት ወደ ዕቃዎቹ አቅጣጫ እያሳየ ይህ የምታየው የቤት ዕቃ የአንዲት ሴት ነው። አፓርታማውን ከለቀቀች ልክ ሳምንቷ ሆኗል። የወጣችውም በበር ሳይሆን በመስኮቱ ዘላ ነው። ለዚያውም ከሌሊቱ 10 ሰዓት ላይ አለና አሁንም ሳቅ አለ። ሚሲስ ኦሊቨር ከስንተኛው ፎቅ ነው የወደቀችው ስትል ተጣድፋ ጠየቀች። ከ7ኛው ፎቅ አላት። የአፓርታማውን ቁጥር ታውቋለህ? 76። የነ ኖርማን አፓርታማ 6ኛው ፎቅ ላይ መሆኑን አስታወሰች። የአፓርታማው ቁጥር 67 መሆኑ ግን አይዘነጋትም። በመጀመሪያው የጉብኝቷ ዕለት የአፓርታማውን በር ስታንኳኳ ቁጥር 7 እግሯ ላይ ወድቆ መልሳ ሰክታው ነበረ። ለምን ይሆን እባክህ ራሷን የገደለችው ስትል ጠየቀችው። ለምን ራሷን ገደለችው ነው ያልሽኝ? መልሱን ማንም የሚያውቀው ሰው ያለ አይመስለኝም። እንደ ግል ግምቴ ግን የአእምሮ ጭንቀት ቢኖርባት ነው እላለሁ አላት። ወጣት ነበረች? እሷስ የጠነዛች ባልቴት ናት። 50 ውስጥ ትመስለኛለች ሲል ሁለቱ ወዛደሮች ከሊፍቱ ውስጥ የመጨረሻውን የቤት ዕቃ ወጡት። የሴትየዋም የጽሕፈት ጠረጴዛ ነበረ። መሳቢያውም አልተቆለፈም ኖሮ ከወለሉ ላይ ሲወድቅ ብዙ ወረቀቶች በያሉበት አቅጣጫ ተበታተኑ። አንዲትም ቁራጭ ወረቀት ከሊፍቱ ውስጥ ስትገባ ሚስስ ኦሊቨር አይታ ኖሮ ለማምጣት ሄደች። ይዛትም በምትመለስበት ወቅት ወዛደሮቹ የተበታተነው ወረቀት እንዳለ ትተውት ሄደው ነበረ። ፖስተኛውም ብቻዋን ጥሏት እንዳይሄድ ስትል ሮጣ ከሊፍቱ ውስጥ ገባች። በእጇ የያዘቻትንም ወረቀት አጣጠፈችና ከፖስተኛው ኪስ ውስጥ ከተተችው። የአፓርታማ 67ን በር በምታንኳኳበት ጊዜ ሚስስ ኦሊቨር ልበ ሙሉ ነበረች። ስለ ጉብኝቷ አስፈላጊነት ካሪንም ሆነ ክሎዲያን ሊያሳምንላት የሚችል ምክንያት በአእምሯ ውስጥ አዘጋጅታለች። ሆኖም በሩን የከፈተችላት አንዲት ዕድሜዋ ገፋ ያለ የቤት ሰራተኛ ነበረች። ኦ አለች ሚስስ ኦሊቨር እንደ መደናገጥ ብላ። ደህና አድረሻል? እንደምን አድረሻል የኔ እመቤት? ልጆቹን ለማነጋገር ነበር የመጣሁት አለች ፈጠን ብላ። ልጆቹ የሉም፣ ሁሉም ስራ ሄደዋል። ግን ምን የምረዳዎት ነገር ሊኖር ይችላል ስትል እመቤት በመባሏ የተደሰተችው ሰራተኛ ጠየቀቻት። አሁን የምትረጂኝ ነገር አለ እንጂ ባለፈው ጊዜ እነ ክሎዲያን ልጠይቃቸው መጥቼ የማስታወሻ ደብተር ረስቼው ሄጄ ነበረ። ሳሎን ውስጥ መሆን አለበት ትቼው ሄድኩት። እባክሽ ለምን አይገቡም እና አይፈልጉትም አለች ሰራተኛዋ። በጣም አመሰግናለሁ አለችና ሚስስ ኦሊቨር ገባች። አይኖቿም ለኖርማ ትታላት በሄደችው መጽሐፍ ላይ ስላረፈ ብድግ አደረገችና ይኸውልሽ ባለፈው ጊዜ የመጣሁት ይህንን መጽሐፍ ለኖርማ ለመስጠት ነበረ። እንደገመትኩት ኖርማም ሰሞኑን ተመልሳ የመጣች አይመስለኝም አለች ነገር የማውጣጫ ቀዳዳ በመፈለግ። አሁን አልተመለሰችም፣ አልጋዋም አልተተኛበትም። ባለፈው ሳምንት መጨረሻ ላይ ወላጆቿን ለመጠየቅ ወደ ገጠር መኖሪያ ቤታቸው እንደሄደች ነች አለች ሰራተኛዋ። ልክ ነኝ ማለት ነው? ያመጣሁላትንም መጽሐፍ አልወሰደችውም ማለት ነው?
ራሴ የጻፍኩት መጽሐፍ ነበር እኮ አለችና ሚስስ ኦሊቨር አየት አደረገቻት። የሚስስ ኦሊቨር ደራሲ መሆን ለሴትየዋ አንዳችም የተለየ ስሜት አላሳደረባትም ነበረ። ስለዚህ ሌላ የመወያያ ርዕስ መፈለግ ነበረባት። ይኸውልሽ እዚህኛው ሶፋ ላይ ነበር የተቀመጥኩት ብላ ሶፋውን አሳየቻት። ሰራተኛዋም ማስታወሻ ደብተሩን መፈለግ ጀመረች። አሁን ወደ መስኮቱም ሄጄ ነበር ብላ ወደዚያው በመሄድ በመስታወቱ ውስጥ ቁልቁል ተመለከተች። በአስፈሪ ርቀቱም ሰውነቷ ስቅጠጥ ብሎ ወደ ኋላዋ ተመለሰች። ማስታወሻ ደብተር ሲጠፋ እንዴት ያናድዳል መሰለሽ። ብዙ ሚስጥር ሊይዝ ይችላል። ቀጠሮ ትይዥበታለሽ፣ የስልክ ቁጥር ትጽፊበታለሽ፣ ሌላም። ለምሳሌ በዛሬው ቀን እንኳን ምን ማድረግ እንደሚገባኝ ላስታውሰው አልችልም። በጣም ያሳዝናል አለች ሰራተኛዋ። ችግሬን አወቅሽልኝ አይደል? ለዚህ ባይሆን ኖሮ በዚህ ዋሻ በሚመስል ሊፍት ውስጥ ባልመጣሁም ነበረ። አፓርትማዎቹ ቆንጆዎች ናቸው፣ ኪራያቸውም ውድ ሳይሆን አይቀርም ስትል ሚስስ ኦሊቨር ጠየቀቻት። ከውድም ውድ እንጂ አለች ሰራተኛዋ። ልጆቹ ደህና ስራ አላቸው ማለት ነው ስትል አሁንም ሚስስ ኦሊቨር ጠየቀቻት። ክሎዲያ ብቻ ትመስለኛለች ጥሩ ስራ ያላት። እጅግ ሀብታም የሆነ ሰው ልዩ ጸሐፊው ናት። እዚሁ ለንደን ውስጥ? አዎ፣ የጆሹዋ ሬስትሪክ የንግድ ድርጅት ባለቤት ነው አሉ። ሁለተኛዋ አስተከራይ ካሪ? አዎን ካሪ። እሷስ የረባ ስራ ያላትም አይመስለኝም። ቢኖራትም ግድ የለሽ ናት። ቅልጥ ብላ የትም ትከርምና ነው የምትመጣው። የሆነ ሚስጥር እንዳላት በደመ ነፍሴ አውቄያለሁ አለች ሰራተኛዋ። ከኖርማ ጋር ይሆን ሚስጥር ያላት? ኖርማንን ላይኗም አትወዳት። ይልቅስ ክሎዲያ ናት ለኖርማ የምታስብላት። አፓርታማውን በደባልነት ስለተከራየቻት ይሆናላ። አይደለም፣ ነገሩስ ሌላ ነው። እውነትሽን ነው አለችና ሚስስ ኦሊቨር እንደ ጓደኛ ትከሻዋን መታ አደረገቻት። አሁን እንደዚያ ባይሆን ኖሮ ኖርማንን ባላዳበለቻትም ነበር። እንዴት ባይሆን ኖሮ? ክሎዲያ የኖርማን አባት ባታውቀው። ይተዋወቃሉ ስትኝ በሌላ ነገር እንዳይሆን። አይ በስራ አሁን ነገሩ ለሚስስ ኦሊቨር ግልጽ የሆነላት ይህንን ጊዜ ነበረ። ለካስ ክሎዲያ የኖርማ አባት ጸሐፊ ይኖራለች ስትል አሰበችና የጥያቄዋን አቅጣጫ ለወጥ በማድረግ አባትየው አፓርታማውን ከሚከራይላት ለምን አብራው እንድትኖር አላደረገም ስትል ጠየቀቻት። የማትግባባት ሴት ስላለች ይመስለኛል አለች ሰራተኛዋ። የገዛ አባቷን ቤት እስከ መጥላት የምታደርስ? አዎን፣ የእንጀራ እናቷ ናት አሉ። በምን የተነሳ ነው ባክሽ የሚጣሉት ልጄ? በኖርማን እጮኛ። እንጀራ እናቷ አልወደደችላትም ማለት ነው? አባቷ እንጀራ እናቷም ሁለቱም አይወዱትም። ካጠገባቸው ከማራቅ በምክር ለመመለስ ቢሞክሩ አይሻልም ነበረ? ኖርማ ንክ ቢጤ ትመስለኛለች። ምክር የምትቀበል አይመስለኝም። እጮኛዋስ እዚህ ይመጣል? እኔ እንኳን አይቼው አላውቅም፣ ግን አንዳንዴ ይመጣል አሉ። ሚስስ ኦሊቨር ጭንቅላቷን በፍጥነት አሰራችና የዘመኑ ልጃገረዶች ከቤተሰቦቻቸው ቁጥጥር ውጭ የሆኑ እንኳን ሴት ልጅ አልወለድኩ። አንቺስ ልጆች አሉሽ ስትል ሰራተኛዋን ጠየቀቻት። 2 አለች ሰራተኛዋ። ወንድ ሴት? ሁለቱም ወንዶች። ጎሽ እድለኛ ነሽ አለችና ሚስስ ኦሊቨር ሰዓቷን አየት አደረገች። ሰራተኛዋን በእርግጥ ስራ አስፈትታት እንደነበረ ተሰማት። በይ እንግዲህ ማስታወሻ ደብተሩን ልጆቹ አንስተው አስቀምጠውት ሊሆን ስለሚችል በሌላ ጊዜ እመለሳለሁ፣ ስራ ስላስፈታውሽ ይቅር በይኝ ብላት ወጣች። በቤቷም እንደደረሰች ማስታወሻ ደብተሯን ከጽህፈት ጠረጴዛዋ ላይ ዘርግታ እስካሁን የደረስኩባቸው ፍንጮች በሚል ርዕስ ስር ለጥቂት ጊዜ ስትጽፍ ቆየች። ከእንግዲህ የወንጀል ምርመራ መጽሐፍት ደራሲ ብቻ ሳይሆን ራሷም እንደ መርማሪ ሆኖ መስራቷ ታያት። አዳኝ ውሻ የሚያድነው በጠረን ነው። እርሷም እንደ አዳኝ ውሻ በጠረን ማደን እንደሚኖርባት ተገንዝባለች።
ጠረኑን ስላሸተተችው ከነገ ጀምሮ አደኗን ልትጀምር ነው። እንደ ውሳኔዋም በማግስቱ ጠዋት ላይ ተነስታ ቁርሷን ከበላችና ቡናዋን ከጠጣች በኋላ ወደ መኪናዋ ሄደች። ለሶስተኛውም ጊዜ ከቦርዴን ሕንፃ አጠገብ ስትደርስ ለመኪናዋ ማቆሚያ ስፍራ ፈልጋና በሩን አልፋው ግቢ ውስጥ መግቢያና መውጫ በር አጠገብ ቆመች። በሩን ቆልፋ በግቢው መግቢያ ዋና በር አጠገብ ቆመች። ወደ ውስጥ ለመግባት ያልፈለገችው ሰሞኑን እግር በማብዛቷ ሰው እንዳያያት ነበረ። የቦርዴን ሕንፃ ነዋሪዎችም ቀስ በቀስ እየወጡ በየአቅጣጫው ወደ ሥራ ቦታቸው ይሄዳሉ። የሚሴስ ኦሊቨር ዓይን ግን በበራፉ ላይ እንደተተከለ ነበረ። የሥራ ሰዓቱም እየተቃረበ ሲሄድ ከግቢው ውስጥ የሚወጡት ሰዎች እንደ ጉንዳን መንጋ ይርመሰመሱ ነበረ። የሚሴስ ኦሊቨር ዓይን ግን በበራፉ ላይ እንደተተከለ ነበረ። የሥራ ሰዓቱም እየተቃረበ ሲሄድ ከግቢው ውስጥ የሚወጡት ሰዎች እንደ ጉንዳን መንጋ ይርመሰመሱ ጀመረ። ዓይኖቿንም ሰበር ሳታደርግ በመመልከት ላይ እንዳለች ተጠብቃት የነበረችውን ልጅ ስትወጣ አየቻት። ክሎዲያ ለጸሐፊነት ሥራዋ የሚስማማ ልብስ ለብሳ ነበረ። በአጠገቧም ልታልፍ ስትል ሚስስ ኦሊቨር ፊቷን ዘወር አድርጋ አሳለፈቻት። ጥቂትም ራቅ ብላ እንደሄደች ስታይ ትከታተላት ጀመር። ፊት ለፊት የሚወስደውን መንገድ እንደጨረሰችም ወደ ቀኝ ታጥፋ ከአውራ ጎዳናው ገባች። ከአውቶቡስ ፌርማታ ስትደርስ ተሳፋሪዎቹ ከሰሩት መስመር ገብታ ተራ ያዘች። ትከታተላት የነበረችውም ሚስስ ኦሊቨር ከክሎዲያ በኋላ 2 ያህል ሰዎች እየተሰለፉ እርሷም ተራ ያዘች። ክሎዲያ በሆነ ሐሳብ በመጠመዷ እንዳቀረቀረች ነበረች እንጂ የሌሎችን ተሳፋሪዎች ማንነት ለመለየት ፍላጎት ያላት አትመስልም። አውቶቡሱም እንደደረሰ ክሎዲያ ገባትና ከፊት ለፊት ወዳለው መቀመጫ ሄደች። ሚስስ ኦሊቨር ደግሞ ራቅ ብላ ከበስተኋላዋ ተቀመጠች።